ሰላም እንዴት ናችሁ? ዛሬ የምናወራው ስለ ጭንቀት ነው። ጭንቀት ምን እንደሆነ፣ ጭንቀት በምን ምክንያት እንደሚከሰትና ራሳችንን ከጭንቀት እንዲነፃ ማውጣት እንደምንችል የምናየው ይሆናል። ጭንቀት ከትርጓሜው ስንነሳ ጭንቀት ማለት አእምሯችን መቆጣጠር ወይም ኮምፕሬሄንድ ማድረግ ከሚችለው በላይ ወይም ከአቅሙ በላይ በተለያዩ ሀሳቦች በሚወጠርበት ጊዜ የሚሰማን ስሜት ነው። ይህ ማለት ጭንቀት ሁለት አይነት ጭንቀት አለ። የመጀመሪያው ጭንቅላታችን የተለያዩ ሀሳቦችን በሾርት አማውንት ኦፍ ታይም በጥቂት ጊዜያት ውስጥ ብዙ ሀሳቦችን ያለምንም ድምዳሜ ላይ ሳይደርስ ከአንዱ ወደ አንዱ በሚዘዋወርበት ጊዜ ለአንዱም ሀሳብ ከዛ ካሰብናቸው የተለያዩ ሀሳቦች ውስጥ ለአንዱ መፍትሄ ሳይሰጥ ከአንዱ ወደ አንዱ ብቻ በሚዘዋወርበት ጊዜ የሚፈጠረው ጭንቀት አንደኛው